ባለቀይ ኮፍያዋ ልጅ። ከዕለታት አንድ ቀን በአንድ ትንሽ መንደር ውስጥ የምትኖር በጣም ተወዳጅ የሆነች ትንሽ ልጅ ነበረች። አያቷ ቀይ ቀለም ያለው ኮፍያ ሰርታላት ስለነበር ሁልጊዜ እሱን አድርጋ ትዞራለች። በዚህም ምክንያት ሁሉም ሰው ባለቀይ ኮፍያ እያለ ይጠራታል። አንድ ቀን እናቷ ጠራቻትና ልጄ ሆይ አያትሽ ስለታመመች ይህንን ዳቦና ቅቤ ወስደሽ ስጫት፣ ነገር ግን ጥንቃቄ አድርጊ፣ ከመንገዱ ፈቀቅ እንዳትይ፣ ደግሞም የማታውቂው ሰው እንዳታወሪ ብላ መከረቻት። ባለቀይ ኮፍያዋም እሺ እናቴ ብላ ጉዞዋን ወደ ጫካው መሃል ወደሚገኘው የአያቷ ቤት ጀመረች። በጫካው ውስጥ እየተጓዘች እያለ አንድ ግዙፍ ተኩላ ያያታል። ተኩላውም ሊበላት ቢፈልግም በአቅራቢያው እንጨት ቆራጮች ስለነበሩ ይፈራል። ይልቅኑስ በብልሃት ሊያጠምዳት አሰበ። እንደምን አደርሽ ባለቀይ ኮፍያ፣ ወዴት እየሄድሽ ነው? ልጅቷም የእናቷን ምክር ዘንግታ ደህና ነኝ፣ የታመመችውን አያቴን ለመጠየቅ ዳቦና ቅቤ ይዤላት እየሄድኩ ነው አለችው። ተኩላውም እንዴት ያልሽ ደግ ልጅ ነሽ፣ እስኪ እነዚህን ቆንጆ አበቦች ተመልከቻቸው፣ ለአያትሽ ጥቂት ለቅመሽ ብትወስጅላት ይበልጥ ደስ ይላታል አይመስልሽም? ይላታል። ልጅቷን በተኩላው ሐሳብ ተስማምታ አበቦቹን ለመልቀም ከመንገዱ ወጥታ ወደ ጫካው ገባች። ተኩላው ግን በዚህ መሃል እየሮጠ ወደ አያቷ ቤት ሄደ። አያቷን ቤት እንደደረሰ አንኳኳ። አያትየው ማን ነው ስትል ተኩላው ድምፁን ቀይሮ ባለቀይ ኮፍያ ነኝ አላት። እሷን በሩን ከፍታ ስታየው ደነገጠች። ተኩላውም አያትየውን ቁምሳጥን ውስጥ አስገብቶ ዘጋባት። ከዛም የአያትየውን ልብስና ኮፍያ ለብሶ አልጋው ላይ ተኝቶ ባለቀይ ኮፍያዋን መጠበቅ ጀመረ። ባለቀይ ኮፍያዋም አበቦቹን ሰብስባ አያቷ ቤት ደረሰች። ወደ አልጋውም ስትጠጋ አያቷ የሆነ የተለየ ነገር እንዳላት አስተዋለች። አያቴ ጆሮሽ ለምንድነው እንዲህ ግዙፍ የሆነው? ተኩላውም በደንብ እንድሰማሽ ነው የኔ ልጅ ብሎ መለሰላት። ባለቀይ ኮፍያውም አያቴ አይኖችሽ ለምንድነው እንዲህ ትልቅ የሆኑ ብላ በድጋሚ ጠየቀቻት። ተኩላውም በደንብ እንዳይሽ ነው የኔ ቆንጆ ብሎ መለሰላት። ባለቀይ ኮፍያውም አያቴ እጆችሽ ለምንድነው እንዲህ የተለወጡ? ተኩላውም በደንብ አቅፌ እንዲይዝሽ ነው ብሎ መለሰላት። ባለቀይ ኮፍያውም አያቴ ጥርሶች ለምንድነው እንደዚህ አስፈሪና ትልቅ የሆኑ? ተኩላውም በደንብ እንድበላሽ ነው ብሎ ዘሎ ሊይዛት ሲል ባለቀይ ኮፍያዋ እየጮኸች ሮጠች። በዚህን ጊዜ በአቅራቢያው የነበረ አንድ እንጨት ቆራጭ ጮሆታን ሰምቶ ወደ ቤቱ መጥቶ ልጅቷንና አያቷን ያድናቸዋል። ባለቀይ ኮፍያዋም በዚህ ቀን ትልቅ ትምህርት አገኘች። ከዛ ቀን በኋላ የማታቆም ሰው ላለመነጋገርና ከእናቷ መንገድ ላለመውጣት ቃል ገባች።